አሜሪካ 700,000 ድፍድፍ ነዳጅና 50,000 ወታደር። ትራምፕ ለቴህራን ቻይናን አማላጅ ላኩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት የሰላም አመጣለሁ ቃላቸውን ያጠፉ በሚመስል መልኩ የኦባማንና የጆርጅ ቡሽን ታሪክ ለመድገም ጫፍ ላይ ደርሰዋል። ኢራን እንደ ኢራቅ ትሆናለች፣ አያቶላህ ዳግም እንደ ሳዳም ሁሴን ይሆናሉ የሚለው የነ ኔታንያሁ ስሌት ትራምፕን ፈተና ውስጥ ሳይጥላቸው አልቀረም እየተባለ ይገኛል። ትራምፕ እንደ ኦባማ የሚጸጽት እርምጃ የመውሰድ አዝማሚያን አሳይተዋል። በእሳቸው ትእዛዝ ሰጭነት አሜሪካ ኢራን ላይ የፈጸመችው ድብደባ ምላሹን ከባድ አድርጎታል። የኢራን ቀጣይ አካሄድ አሜሪካን ቅርቃር ውስጥ የሚከት ሆኗል። አሜሪካን ብቻ ሳይሆን መካከለኛው ምስራቅና መላው ዓለምን በኢራኖች አባባል ሲኦል ውስጥ ይከታታል። የኢራን ባለሥልጣናት አሜሪካ ወደ ጦርነቱ ከገባች በመካከለኛው ምስራቅ የሲኦል በሮች ይከፈታሉ ማለታቸው አይዘነጋም። አሁን እንዳሉት የተፈራው የሆነ መስሏል። ኢራን አምራለች። ከአንድ ብርቱ ሁለት መድኃኒቱ ያሉት አሜሪካና እስራኤል 2 ለ1 ገጥመዋቸዋል። ከአካሄዱ አንጻር 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ አይነት አቋም ያዘችም መስሏል። ግዙፍ የዓለም አቀፍ ነዳጅ መተላለፊያ መስመር የሆኑ ሆርሙዞች መጠን ለመዝጋት የኢራን ፓርላማ ወስኗል ነው የተባለው። ፓርላማ ያጸደቀውን ተግባራዊ ለማድረግ የአያቶላህ ትእዛዝ ይጠበቃል። የአያቶላህን ትእዛዝና የቻይና ምላሽም ዓለም እየጠበቀ ነው። ነገሮች ከሚጠበቀውና ከሚገመተው በላይ እየተካረሩ መጥተዋል። ሩሲያና ቻይናም ቢሆን በግልጽ እየገቡ እንደሆነ እየታዘብን ነው። የገልፍ ሀገራት ዝምታቸውን ሰብረዋል። ኢራን በዚያ አካሄዷ ከቀጠለች ትራምፕን ነጥብ ልታስጥላቸው ትችላለች እየተባለ ይገኛል። ግብፅን ጨምሮ የአረቡ ዓለም ሀገራት በአሜሪካ ላይ አመረዋል። አሜሪካ በኢራን ላይ የፈጸመችውን ጥቃት ተቃውመው ድምፃቸውን አሰምተዋል። ዶናልድ ትራምፕ ኢራን ላይ የልባቸውን ከሰሩ በኋላም አስተዳደራቸው ለቴህራን አደገኛ ውሳኔ ቻይናን አማላጅ ልኳል። ቻይና በሆርሙዝ ሰርጥ ላይ ተጠቃሚ ከሆኑና ተጽዕኖ ካላቸው ሀገራት መካከል አንዷ ስትሆን ከኢራን ጋርም የጠበቀ ግንኙነት እንዳላቸው የሚነገረው በዚሁ የባህር ሰርጥ ምክንያት ነው። በማዕቀብ ብዛት የተጎዳው የኢራን ኢኮኖሚ አንሰራራውም በባህር ሰርጡ ምክንያት እንደሆነ ይነገራል። ታዲያ ኢራን ይህን ሰርጥ በመዝጋት የምታተርፈው ምንድነው? የሚጠብቃት ተቃውሞ ምንድነው? የሚሉ ወሳኝ ጥያቄዎችም ከትራምፕ አስተዳደር ጋር እያስተያየን እንቃኛለን። አብራችሁን ቆዩ። የኢራን ፓርላማ ውሳኔና የአሜሪካ ንታረቅ ጥሪ። አሜሪካ በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎ ቴህራን የተፈራውን ለማድረግ ቆርጣ የተነሳች መስሏል። የዓለማችን 1/5ኛው የድፍድፍ ነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥን ለመዝጋት የኢራን ፓርላማ ውሳኔ ማሳለፉ ተሰምቷል። እነሆ የመጨረሻው ውሳኔ ሊሰጥም በኢራን ፓርላማና በአያቶላህ እየተመከረበት ባለበት ጥቂት ሰዓት ውስጥ የፕሬዝዳንት ዶናልድ ትራምፕ አስተዳደር ቻይናን አማላጅ ልኳል። የትራምፕ አስተዳደር በሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩል ነው ለቻይና የአስታራቂነት ጥሪያቸውን ያቀረቡት። በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ እንዲዘጋ የሀገሪቱ ፓርላማ መወሰኑን ተከትሎም የቻይና መንግሥት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ ጠይቋል። ሩቢዮ ኢራኖችን ካደረጉ ሌላ አስከፊ ስህተት ነው፣ ለእነሱም ቢሆን ኢኮኖሚያዊ ራስ ማጥፋት ነው ሲሉም ተደምጠዋል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል እየተባለ ይገኛል። የዓለም አቀፉ የነዳጅ ዋጋ እንዲያሻቅብ ያደርጋል። በዚህ መስመር ዋነኛ ነዳጅ አስመጪዎች ቻይና፣ ህንድና ጃፓንም ከፍተኛ ችግር ይከተልባቸዋል የሚል ትንታኔም በስፋት እየተደመጠ ይገኛል። ተንታኞች የሆርሙዝን ሰርጥ የመዝጋት ስልጣን ከፓርላማ ይልቅ የጸጥታ ባለሥልጣናት ነው ሲሉ ይደመጣሉ። ለዚህም የሚሰጡት ምክንያት ኢራቅ በሰርጡ በኩል ለራሷ ውጭ ንግድ የምትጠቀምበት በመሆኑ ራሷን የሚጎዳ አጸፋዊ እርምጃ እንደሆነ ይጠቅሳሉ። ኢራን ሆርሙዝ ሰርጥን እንደ ኒኩለር መያዝ። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት የሚያልፈው በሆርሙዝ ሰርጥ እንደሆነ ይነገራል። በአንድ ወቅት በወጣ መረጃ መሠረት በቀን 20 ሚሊዮን በርሜል ነዳጅ በዓመት ወደ $600 ቢሊዮን የሚገመት ነዳጅ ንግድ በባህር መስመሩ ላይ ይጓዛል። ከዚህ አንጻር በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል እንደሚችል ተንታኞች እየተናገሩ ናቸው። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። በእስራኤልና በኢራን መካከል ያለውን ግጭት የተባባሰ የሚወድ ከሆነ የበለጠ ከባድ ይሆናል። ይህም ከባሕረ ሰላጤው ሀገራት በሚገባ ነዳጅ ዘይት ላይ ጥገኛ በሆኑት ዩናይትድ ስቴትስን ጨምሮ በሌሎች ሀገራት ላይ ከፍተኛ ጫና እንዳለው እየተነገረ ነው የሚገኘው። የሆርሙዝ ሰርጥ በኢራንና በኦማን መካከል የሚገኝ ሲሆን መግቢያና መውጫው 50 ኪሎ ሜትር ስፋት እንዳለው ይነገራል። በመሃል በጣም ጠባብ የሆነው ቦታ ደግሞ 40 ኪሎ ሜትር ብቻ ይሸፍናል። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦችን ለማሳለፍ የሚሆን
ጥልቀት እንዳለው ነው የሚነገረው። ነዳጅ ጫኝ መርከቦች በፋርስ ባሕረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ የሆኑ የቱንብ ደሴት አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉም ወታደራዊ እርምጃ ግምት ውስጥ ይገባል። ይህም በኢራንና በኢራቅ ጦርነት ተከስቶ ነበር። ለኢራን የሆርሙዝ ባሕር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒኩሌር ጦር መሳሪያ ከመያዝ ጋር እንደሚመሳሰልም ተንታኞች እየተናገሩ ናቸው። ዓለም አቀፉ ማኅበረሰብ የኢራንን ወታደራዊ የኒኩሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረ ሁሉም ታላላቅ ሀገራት teህራንን ያላትን ስትራቴጂክ አቀማመጥ ተጠቅማ ያለምን የኃይል አቅርቦት እንዳትዘጋ ይሞክራሉ። ኢራን ሰርጡን ለመዝጋት አዝማሚያ አካሄድ ልትከተል ትችላለች። ጥሰት የሚያስከትለው መዘዝ በግልጽ ሳይገለጽ በሆርሙዝ የባሕር ሰርጥ መንቀሳቀሱን ማገድ ሊሆን ይችላል። በሰርጡ የማያቋርጡ መርከቦች ሊፈተሹ አሊያም ሊያዙ እንደሚችሉ ማወቅም ሊሆን ይችላል። በመርከቦች ላይ የማስጠንቀቂያ ጥይቶችን መተኮስ፣ የተወሰኑ መርከቦችን በወታደራዊ ኃይል ኢላማ በማድረግ መረበሽም ሊሆን ይችላል። በባሕር ሰርጡና በፋርስ ባሕረ ሰላጤ ውስጥ የባሕር ውስጥ ፈንጂዎች በማጥመድ ቀጠናውን ማወክ ሊሆንም ይችላል። የንግድና ወታደራዊ መርከቦችን ኢላማ ለማድረግ ሰርጓጅ መርከቦችና ሚሳኤሎችን በመጠቀም የስጋት ማዕከል ይሆናል። በኢራቅና በኢራን ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችን ተጠቅማ ነበር። ያ ብቻ ሳይሆን በባሕረ ሰላጤው ላይ የባሕር ውስጥ ፈንጂዎችን አጥምዳ እንደነበር ይነገራል። ከእነዚህ ፈንጂዎች መካከል አንዱ ዩኤስኤስ ሳሙኤል ቢ ሮበርትስ የተባለውን መርከብ በመምታቱ አሜሪካ በምላሹ ወታደራዊ እርምጃ ወስዳ እንደነበር ይነገራል። ኢራን የሆርሙዝ ባሕረ ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ምክንያት እንደሆነ ይነገራል። ባሕረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ውጭ ተዳርገውም ነበር። እስራኤል በቴህራን ላይ በፈጸመችው የአየር ጥቃት ከመገደላቸው ቀደም ብሎ የኢራን እስላማዊ አብዮታዊ ዘብ አዛዥ የነበሩት ሜጀር ጀነራል ሆሴን ሳላሚ በሆርሙዝ ባሕር ሰርጥ ላይ የሚገኘውን የባሕር ኃይል መጎብኘታቸው አይዘነጋም። በዚህ ጉብኝታቸው የፋርስ ባሕረ ሰላጤ የእስላማዊ ሪፐብሊክ በጣም ወሳኝ መከላከያ ቀጠና እንደሆኑም ገልጸዋል። ሚሳኤል ማስወንጨፊያ መርከቦችን በንግግራቸው አንስተዋል። ፈጣን ጀልባዎች፣ ከባድ የውጊያ መርከቦችና ሚሳኤሎች በመከላከያ ዘመቻዎች ላይ ጥቅም ላይ ይውላሉ። የጸረ መርከብ ፈንጂዎች በባሕር ኃይል ጦርነት ውስጥ በጣም ወሳኝ ከሆኑት መሣሪያዎች አንዱ ሲሆን በየወሩ ወደ 3000 የሚጠጉ መርከቦችን ለማስቆም ኢራን ከምታደርጋቸው ውጤታማ መንገዶች አንዱ ፈጣን ጥቃት የሚያደርሱ ጀልባዎችና የባሕር ሰርጓጅ መርከቦች በመጠቀም ፈንጂዎችን ማጥመድ እንደሆነም ባለሙያዎች ይናገራሉ። ኢራን መደበኛ የባሕር ኃይልና የእስላማዊ አብዮታዊ ጥበቃ ጓድ የባሕር ኃይል በሌላ አገራት የጦርና የንግድ መርከቦች ላይ ጥቃት ሊሰነዘር ይችላል ሲልም ተደምጧል። ትላልቅ ወታደራዊ መርከቦች በቀላሉ የእስራኤል ወይም የአሜሪካ የአየር ጥቃቶች ኢላማ ሊሆኑ ይችላሉ። የኢራን ፈጣን ጀልባዎች ጸረ መርከብ ሚሳኤሎችን ታጥቀዋል። አገሪቱ ከፊል ሰርጓጅ መርከቦችና ሰርጓጅ መርከቦችንም ትጠቀማለች ነው የሚባለው። በአሁኑ ጊዜ የሳተላይት ምስሎችን የኢራቅ ወታደራዊ መርከቦች በአገሪቱ ደቡባዊ ባሕር ጠረፍ አካባቢ እንቅስቃሴ እያደረጉ መሆኑን እያሳዩ ይገኛል። አሁን ጥያቄው የሆርሙዝ ሰርጥ ቢዘጋ የሚጎዱት ሀገራት የትኞቹ ናቸው የሚለው ነው። ሳውዲ አረቢያ በቀን 6 ቢሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባሕር ሰርጥ በኩል ወደ ውጭ ትልካለች። ይህም ከየትኛውም የጎረቤት ሀገራት ከፍተኛ ሆኖ ይመዘገባል። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ድፍድፍ ነዳጅ ዘይት ከሚያስገቡት መካከል ቀዳሚዎቹ ሆነው ይጠቀሳሉ። አሜሪካን በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይት ብለውም ሌሎች ማዕድናትን በባሕር ሰርጥ በኩል ታጓጉዛለች ነው የሚባለው። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶውን ይሸፍናል። ይህም የፍጆቷን 3 በመቶ ያክል ይሆናል። በባሕር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻም በቀን 1 ሚሊዮን በርሜል ያነሰ ነው። የባሕር ሰርጡ ቢዘጋ በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብና የእስያ ሀገራት ናቸው። የአሜሪካ ድፍድፍ ነዳጅና ወታደር። አሜሪካ ከቴህራን ጋር የገባችበትን ፍልሚያ በእጅጉ ይጎዳታል። ነገሮች በዚህ ከቀጠሉና ኢራን የባሕር ሰርጡን ከዘጋች አሜሪካ በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባሕር ሰርጡ በኩል ማጓጓዝ ይቀራል እንደማለት ነው። ለዚህም ነው የትራምፕ አስተዳደር በቻይና በኩል የሆርሙዝ ባሕር ሰርጥን ኢራን እንዳትዘጋው ፈጣን የማጓጓዝ ጥረትን ይደረግ ዘንድ ጥያቄ ያቀረበው። ቻይና በሆርሙዝ ባሕር ሰርጥ ከሚያልፍ የነዳጅ ዘይት ተጠቃሚ ከሆኑ አገራት መካከል አንዷ ስትሆን ለኢራንም አጋር ከመሆኑ አንጻር ተጽዕኗ ምን ያክል እንደሆነ ወደፊት ይታያል። ከፍተኛ መጠን ያለው የነዳጅ ዘይት ኢራን ከዓለም የገበያ ዋጋ በታች ትሸጣለች። ይህም በአሜሪካ ማዕቀቦች ተሽመደመደውን ምጣኔ ሀብቷን ለማገዝ ረድቷታል እየተባለ ይነገራል። ሆርሙዝ ለኢራንም የደም ስር እንደሆነ ይነገራል። የዚያኑ ያክል ቻይናም ያለ ሆርሙዝ የባሕር ሰርጥ ሙሉ እንዳልሆነች ይነገራል። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠን የነዳጅ ዋጋ መጨመር ወይም የመርከብ መስመሮች መቋረጥን አትቀበልም እና ቻይና የዚህን ወሳኝ መስመር መዘጋት ለመከላከል ሙሉ ዲፕሎማሲ አቅሟን እንደምትጠቀም ይጠበቃል። የሆርሙዝ ባሕር ሰርጥ መዘጋት ከጠላቶቿ የበለጠ ኢራን አጋሮችን ስለሚጎዳ ማለት ነው።
ኢራን ግን አሜሪካን ለማጥቃት ስትል በውሳኔዋ ልትገፋበት ትችላለች እየተባለ ይገኛል። ኢራን የአሜሪካን 700,000 በርሜል ድፍድፍ ነዳጅ ዘይት የማስቀረት ዓላማዋን ያን ያክል በመካከለኛው ምስራቅ የሚገኙ አሜሪካ ወታደሮችንም ልታጠቃበት ትችላለች። በመካከለኛው ምስራቅ በ19 አካባቢዎች ከ40 እስከ 50 ሺህ የሚደርሱ የአሜሪካ ወታደሮች እንዳሉ ይነገራል። በቆጵሮስ መቀመጫቸውን ያደረጉ የአሜሪካ ሠራተኞችና በባህሬን ውስጥ የአሜሪካ የባህር ኃይል እንዳለ ይነገራል። ሁሉም አሜሪካ እንዴትና በምን ያክል መጠን ለመሳተፍ እንደምትፈልግ ይወሰናል። የኢራን የኒውክሌር ተቋማት ድብደባ ሁኔታው ከአንድ በላይ የሆኑ ቀጠናና አገራትን ደህንነትና መረጋጋት ላይ አደጋ የሚጥል ውጥረት ይፈጥራል። አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው የቦምብ ድብደባን በተመለከተ በሰዓታት ውስጥ በርካታ ዓለም አቀፍ ምላሽ መሰጠቱም የዚሁ ማሳያ ሆኖ ይጠቀሳል። በዋሽንግተንና በቴህራን መካከል የኒውክሌር ውይይቶች እያሸማገለች የነበረችው ኦማን አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን ጥቃት አውግዛለች። የባሕረ ሰላጤው ሱልጣኔቷ በዩናይትድ ስቴትስ በቀጥታ በተፈጸሙ የአየር ድብደባዎች ምክንያት የተከሰተውን እጅግ አሳሳቢ መባባስ ኦማን ትኮንናለች ስትል አቋሟን ገልጻለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላት ሳውዲ አረቢያን ብትሆን የኢራንን ሉዓላዊነት መጣስ አውግዛም ከእንደዚህ አይነት ድርጊቶች መቆጠብ አስፈላጊ እንደሆነም አጽንኦት ሰጥታበታለች። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።